እንደ ጎረቤት ነው አብይ አህመድ ራሱ አክት የሚያደርገው ለትግራይ ማለት ነው። በዚህ በኩል ሴራ ይሰራል፣ በዚህ በኩል መሳሪያ፣ በዚህ በኩል ጦርነት፣ በዚህ በኩል እርዳታ፣ ሁሉንም ነገሮች ቁማር ሲጫወትባቸው ቆየና አሁን መጨረሻ ላይ ታደሰ ወረደን 1 ዓመት ጨምሬልሃለሁ ብሎ እሱም በቃል ነው ባይዘወይ እሷም ለሴራ ተብሎ ነው በደብዳቤ አይደለም በቃል ነው የተሰጠኝ ብሏል። ሄደ። እዛ ሲሄዱ ሁሉ ነገር ተቀያይሮ ወረዳ ቀበሌ ምናምን ሳይቀር ቀያይሮ ጠበቁት። ከዛ ፕሬዚዳንትም ሾው በቃ አለቀ። በነገር ላይ ትግራይ ህዝብ አልፈልግም እንኳን ቢላቸው በምንድን ነው የሚያደርገው? ተላልፎ ተሰጥቷል እኮ ሌላ የሚያድን ኃይል እኮ የለም። ሌላ የሚያድን ኃይል እነሱ አሁን ሂዱና በግድ ድጋሚ ውጊያ እንጀምራለን ናውጣ ምናምን ሲለው ወጣቱ አልወጋም ቢል ማን ነው የሚያድነው? ማንም እኮ የሚያድነው የለም። በጦርነት ህዝቡን እያዋከቡ እያዳከሙ በጦርነት በተዳከመች ሀገር ላይ ስልጣን ይዞ ገንዘብና የሀገሪቷን ንብረት እየበዘበዙ ህዝብን አንበርክከው ደሙን እያፈሰሱ ከላይ ቁጭ ማለት የሚፈልጉ ሰዎች ናቸው። የተከዜ ዘመናን ብለው ሁሉ እዚህ ላይ ዘርዝሮታል። ተዘጋጅቶ በተጠንቀቅ ተዘጋጅቶ ነው የሚገኘው ለጦርነት ምናምን ብለው እነሱ ዩኒፎርማቸውን እየተኮሱ እየተዘጋጁ መግለጫ እያወጡና አበባው ምናምን እዛ ሄደው ምስኪኑ የተከዜ በጀት እንኳን ያልተመደበለት ማህበረሰብ ሄዶ ከህወሓት ጋር እንዲዋጋ እያዘጋጁት ነው ያሉት። ይሄ አሁን የምታየው እዚህ ሰራዊት ግብፅን ለመውጋት አይደለም የሚሰለጥነው፣ አቅም የለውም፣ ችግር ነው። ያ በጣም ጥበብ ይፈልጋል። አሁን ዙሪያችን ተከበና ያለ ነው። እሱ ከባድ አደጋ ነው። እዚህ ላይ መጥቶ በመደንፋት የሚቀየር አዲስ ነገር የለም። በአብይ አህመድ አገዛዝ ምክንያት በተለያዩ አካባቢዎች ስምና ዝናውን አጥተዋል መከላከያ ሰራዊት። በዚህም ምክንያት መከላከያ ሰራዊት በባለፉት 8-5 ዓመታት በተደረጉት የእርስ በርስ ጦርነት ምክንያት በገዛ አገሩ ሀገር አልባ ሆኖ እየተቅበዘበዘ የወገን ጦር እስካለ መምሰል ደረጃ ደረሰበት ሁኔታ አለ። አሁን ማህበረሰቡ ደክሞት ተጎሳቁሎ ተቸግሮ በመንግስት ላይ እምነት አጥቶ መንግስትም እያሳደደው በቃ ችግር ብሎት ባለ ሰዓት ሄደ ትደመስሳለህ ምናምን ብሎ እንደዚህ አይነት ቁማር። በዚህ መሃል ይሄ የማይፈለገው ጦርነት የተነሳ እንደሆነ ከባለፈው ልምዳችን ተነስተን ምንድን ነው እንደ ህዝብም እንደ አጠቃላይ ትምህርት መውሰድ ያለብን? ላለመሳተፍ መሞከር፣ ራስን ነፃ ማድረግ፣ ራስን እንትን ማለት። በጦርነት ሂድና ወንድምህን ግደል እህትን ግደል ምናምን ሲባል አይ በቃ ሌላ ኑሮ ነው ሊኖረኝ የሚገባው ብሎ ለመንግስት ፕሮፓጋንዳ አለመገዛት። ልትወረር ነው፣ አገር ሊጠፋ ነው፣ ልትወድም ነው የሚል የተለመደ በገዢዎች በኩል የጦርነት የመቀስቀሻ መፈክሮች አሉ። አሁን እኮ በአማራ ክልል ላይ እኮ ብዙ ሰው የሚታለልልህ የለም። ሲጀመር የአማራ ክልል ራሱ ጦርነት ገጥሟል ከመንግስት ጋር። ጤና ይስጥልን የነጋሪት ቲቪ ስለ ሀገር መሰናዶ ተመልካቾቻችን፣ በዛሬው ልዩ ዝግጅታችን የጀነራል አበባው ማስጠንቀቂያና የነ ዶክተር ደብረጽዮን ዳግም መምጣት በተሰኘ ርዕሰ ጉዳይ ከጋዜጠኛ መታሰቢያ ቀጸላ ጋር በመሆን አንዳንድ ሀሳቦችን አንስተን ቆይታ እናደርጋለን። እስከ መሰናዶ ፍጻሜ ድረስ አብራችሁን የቆያችሁ እንደሆነ ብዙ የምታተርፉበት ነገር ይኖራል። ይህን መሰናዶ ይዤላችሁ የቀረብኩት እኔ ይድነቃቸው ከበደ ነኝ። ጤና ይስጥልን ጋዜጠኛ መታሰቢያ ቀጸላ፣ እንኳን ደህና መጣሽ። እንኳን ደህና ቆየኸኝ። ጤና ይስጥልኝ። ለሁላችሁም አድማጭ ተመልካቾቻችን ሁሉ ሰላምታ ይድረሳችሁ። እጅግ አድርጌ አመሰግናለሁ መቴ። እንግዲህ ያው ሁሌ እንላለን በሚያሳዝን ሁኔታ እንደው አንድም ቀን እንኳን እንደሆኑልን በደህና የደስታ እንትን ርዕሰ ጉዳይ ይዞ አለመምጣት በጣም እሱ ነገር እየሆነብን ቸገረን። እንግዲህ ያው ሁሌ ግን ያው አድማጭ ተመልካቾቻችን እንደሚያዩት እንደሚረዱት ከዛ ነገር የምንወጣበትን ሀሳብ እንጂ ወደዛ ነገር የሚያመጣ ነገር ያው ስንናገር የነበረ ሀሳብም ጽሁፍም ንግግርም የለም። እንግዲህ ወደኋላ አርካይቮቻችንን ማየት ይቻላል። ይህ በእንዲህ እንዳለ ጀነራል አበባው ማስጠንቀቂያና የነ ዶክተር ደብረጽዮን ዳግም መምጣት የተሰኘ ርዕሰ ጉዳይ ላይ ቆይታ የምናደርገው። ከሰሞኑ እንግዲህ እንዳየነው ብዙ መረጃዎች ተሰራጭተዋል። ብዙ ነገር ተመልክተናል። ህወሓት በ2013 ያካሄደውን ክልላዊ ምርጫ ለጦርነት መነሻ ሆኖ ሳለ ዛሬም ደግሞ በድጋሚ ያንን ምርጫ መሰረት አድርጎ ምክር ቤቱን ማንቀሳቀሱና ፕሬዝዳንት መሾሙን እንዲሁም የዚህ የክልሉ ደግሞ ፕሬዝዳንትነት ቀድሞ የነበሩት ዶክተር ደብረጽዮንም እንደሆኑ ጭምር በይፋ አሳውቀዋል። ስለዚህ ጉዳይ ነው ቆይታ የምናደርገው። ዳግም ዶክተር ደብረጽዮን ወደ ስልጣን መምጣታቸውን እንዴት አየሽ?
እኔና ደረጀ የምናደርጋቸው ዜናዎች ላይ ጧጧት የሚስ ላይ በተደጋጋሚ ላልተወሰነ ጊዜ ስንል ነበረ። በቃ አቅም የለውም ያደርጉታል እያል ነበረ። ከዛ አደረጉት። ከዚህ በኋላ ግን ሆነው ይቀጥላሉ። ምንድነው የሚፈጠረው ነገር የሚለውን የምናየው ይሆናል። ግን በቃ ትግራይ እኮ ከጦርነቱ እንደውም አንተ የምታስታውሰው ከሆነ ከጦርነቱ በፊትም ጀምሮ ኦልሞስት ወደ ሌላ በቃ እዛ አካባቢ ላይ በራስ የመወሰን ነገር ከተጀመረ ቆይቷል። እንደምታስታውሰው ምርጫ ተካሂዷል። ሌላው የሀገራችን ክፍል ሳይኖር ምርጫ ተካሂዷል። ከዛ ጦርነት መጣ። ጦርነት ውስጥ የተደረጉት ከጦርነት በኋላ ፕሪቶሪያ ምናምን ተብሎ በተለይ ከተፈረመ ጀምሮ ሁልጊዜ ነው የምማነሳው እንደ ጎረቤት ነው አብይ አህመድ ራሱ አክት የሚያደርገው ለትግራይ ማለት ነው። እርስ በርስ እንደ ሁለት ክፍፍል ምናምን ሲኖር ከውጭ ሀገር አምባሳደሮችን ምናምን ነው ይዞ እሱም መሄድ አይችልም። የታወቀ አምባሳደሩ የእንግሊዙን የተለያዩ የአውሮፓ ሀገር ወይ የአሜሪካ ምናምን ሄደው እነሱ አንድነት እንዲመጣ ምናምን ነው ውዝን ማለት ነው። እርስ በርስ በነበረው ላይ ክፍፍል ጥሩ አይደለም እያሉ የሚሸመግሉት እነሱ ነበሩ። አንዳንድ ክስተቶች ችግሮችም ሲፈጸሙ ምናምን እዛ ማህበረሰቡ ችግርም ሲደርስበት ምናምንም በቃ ከውጭ ሆኖ ታዛቢ ነው። ምንም ነገር የለም። አሁን እኮ ሰሞኑን ራሱ ሰምተህ ከሆነ መልእክቱ ጥሩ ነው። መልእክቱ ጋር ተቃውሞ የለኝም። የሳውዲ አረቢያ ላይ ስቅላት የተፈረደባቸው ኢትዮጵያውያኖች ነበሩ 5 የትግራይ የእስልምና እንትኑ ነው ያደረገው መልእክቱን እንትን ያለው ልኮ እነዚህን ሰዎች ህይወት ለማትረፍ የምንችለውን ማድረግ አለብን ብሎ ደብዳቤ ጻፈላቸው። እንግዲህ ከኢትዮጵያ እንደ ሀገር አልተጻፈላቸውም። ዜናው ደግሞ ወጥቷል፣ ቢቢሲ ላይ በሁሉ ቦታ ላይ ወጥቷል። የትግራይ የእስልምናው እንትን ግን ጽፎ በዚህ ላይ ሊረሽኑ ወይም ሊሞት የተፈረደባቸውን ኢትዮጵያን ህይወት የማትረፍ ነገር ላይ እንቅስቃሴ ሲያደርግ አየሁ እና ኦልሞስት እኮ እንደ ሀገር ነው። በተለይ እንደ ሀገር ለሳውዲ አረቢያ መንግስት የምትጽፍ ከሆነ ከክልል ተነሳ የምትጽፍ ከሆነ በራሱ እንደ ሀገር አክት የሚያደርጉበት ብዙ እንቅስቃሴዎች አሉ ታውቃለህ። እና ይሄ በእርግጥ በሁለት ነገር ነው የመጣው። አንደኛው ራሱ ይሄን እዛ አካባቢ ባለው እንቅስቃሴ በህወሓት የሚደረግ ነው። ሌላኛው ደግሞ ሴንትራል ገቨርንመንቱ ማዕከላዊ መንግስት የለም እንጂ ቢኖር ኖሮ በትግራይ ጉዳይ ላይ ያለውን ነገር ዘላቂ መፍትሄ መፈለግ ግዴታ ነበረበት። እሱን አላረግም። በዚህ በኩል ሴራ ይሰራል፣ በዚህ በኩል መሳሪያ፣ በዚህ በኩል ጦርነት፣ በዚህ በኩል እርዳታ፣ ሁሉንም ነገሮች ቁማር ሲጫወትባቸው ቆየና አሁን መጨረሻ ላይ ታደሰ ወረደን 1 ዓመት ጨምሬልሃለሁ ብሎ እሱም በቃል ነው ባይዘወይ እሷም ለሴራ ተብሎ ነው በደብዳቤ አይደለም በቃል ነው የተሰጠኝ ብሏል። ሄደ። እዛ ሲሄዱ ሁሉ ነገር ተቀያይሮ ወረዳ ቀበሌ ምናምን ሳይቀር ቀያይሮ ጠበቁት። ከዛ ፕሬዚዳንትም ሾው በቃ አለቀ። ምን ታመጣለህ ነው ያሉት። እኔ ህወሓት ላይ ያለ አቋሜ የማይቀየር ነው። ኦፍኮርስ ህወሓት ላይ ስፔሲፊክሊ ህወሓት ፓርቲ መጀመሪያ እስካሁን ድረስ ጦርነትን ብቻ ሲመግቡን የኖሩት በሀገሪቷ ጠቅላላ በትግራይም በሁሉም ሀገር በጠቅላላ ስልጣን ላይ በነበሩበት ጊዜ ሲመግቡን የኖሩት ጦርነትን እና ደም ማፍሰስን። በእነዚህ ሰዎች ላይ ያለኝ አቋም የማይለወጥ እንደሱም ሆኖ እነሱ ባሉበት ሁኔታ የትግራይ ህዝብ ሌላ አማራጭም አቶ ከነሱ ጋር ግዴታ መቆም በእነሱ ስር ነው። በነገር ላይ የትግራይ ህዝብ አልፈልግም እንኳን ቢላቸው ምንድን ነው የሚያደርገው? ተላልፎ ተሰጥተዋል እኮ። ሌላ የሚያድን ኃይል እኮ የለም። ሌላ የሚያድን ኃይል እነሱ አሁን ሂዱና በግድ ድጋሚ ውጊያ እንጀምራለን ናውጣ ምናምን ሲለው ወጣቱ አልወጋም ቢል ማን ነው የሚያድነው? ማንም እኮ የሚያድነው የለም። አሳልፈ ሙሉውን ክልል ከሰጠ በኋላ ለህወሓት ከዛ በኋላ ህወሓት እንዲህ ነው ብትል ምን ዋጋ አለው? ለህዝቡ ያለው እሱ ነው በቃ። ስለዚህ ከዛ ጋራ ደግሞ ኔጎሽየት ማድረግ አልተቻለም። ስለዚህ ሌላ ጦርነት ነው እየመጣ ያለው እና በጣም አሳሳቢ ነው ባይዘው። ግን መቴ ጥሩ ብለሻል፣ ሀሳቡን ማስተሻል ያው በጥልቀትም ወደ ኋላም በደንብ የምናየው ነው የሚሆነው። ግን የዚህ የሁለት መንግስት ስልጣንን እንዴት እንየው? ለምሳሌ በትግራይ ክልል ጊዜያዊ አስተዳደር በሚል አብይ ሾመው ያለ ጀነራሉም ወጥቶ ተናግሯሉ። ታደሰ ወረደ የምሰጠውም ማስረክበውም ነገርም የለም ሲሉም ተደምጠዋሉ። ያ እንዳለ ሆኖ የብዛ ሚነስም ለይስሙላ የምንበለው ለምን የምንበለው
ጊዜያዊ አስተዳደር የምንለው አለ። አሁን ደግሞ በእነ ዶክተር ደብረጽዮን የሚመራ አለ። ማዕከላዊ መንግስት ደግሞ የፌዴራል መንግስት ነኝ የሚል አካል አለ። እንዲህ ያለው ነገር ግን እንዴት ነው? ምን ማለት ይቻላል? እንደ ሀገር ዲስፈንክሽናል የሆነ ሀገር እንዳለን ነው የሚያሳየው። በቃ መላቅጦ የጠፋ ሀገር። እሱ ብቻ አይደለም። አብይ አህመድ ከ4 ኪሎ ውጭ ሌላ ምን የቱ ጋር ነው ያለው? የለም እኮ እንትን እንደምንም ታጅቦ በራሱ ሄሊኮፕተር ምናምን ሄዶ ደርሶ ከሚመጣባቸው እንደ ቅድም እንዳልኩ አሁን መቀሌ ምናምን ለሽርሽርም መሄድ አይችልም። ለማስመረቅም ለፎቶም ለምንም መሄድ አይችልም። ሌላ ቦታ ግን አልፎ አልፎ ታጅቦ አካባቢ ሁሉ ቀውጢ በወታደር ተከቦ ሄዶ ፎቶ ተነስቶ እዛ አካባቢ የሆነ ነገር መርቆ መምጣት ይችላል። ከዛ ውጭ ግን አይችልም። ከዛ ውጭ ምንም ሁሉም በየስሩ ያለውን ማህበረሰብ የሚጨቁን ይጨቁናል፣ የሚዘርፍ ይዘርፋል፣ የሚበላ ይበላል፣ የሚያድን ያድናል። ሁሉም በራሱ ለራሱ ተላልፎ የተሰጠ ነው። እዛ አካባቢ ላለው ነዋሪ ጣፈንታው ተላልፎ የተሰጠ ነው። በሁሉም ክልል ብትሄድ ማለት ነው እንጂ እንደ ድሮ ሀገር ጠንካራ እንትን ኖሯት ጠንካራ መንግስትና ጠንካራ ህግ አስከባሪ ኃይል ኖሯት በየክልሉ ላይ ኮንትሮል ኖሯት መቆጣጠር ችላ እዚህ ጋ ያለውን እዚህ ጋ ያለው ይሄ ነው እዚህ ጋ ያለው በባጀቱ በምኑም እያንዳንዱን ነገር ጣልቃ እየገቡ የማስተካከል ነገር የለም። ማስተካከል የሚፈልግ የለም። ያለው ስልጣኑን ብቻ ለመጠበቅ የሚረዱትን ወንጀለኞች በየክልሉ አስቀምጧል። እነሱ ደግሞ ህዝቡን እየበዘበዙ እየገዘገዙ እና እየበዘበዙ ደግሞ መንግስትን እየደገፉ ለምን ስልጣኑን ይህን ለዚህ ታላቅ የሆነ የዝርፊያ አገልግሎት መንግስት ስለሆነ ያስቀመጣቸው ያን መንግስት እየደገፉ ህዝቡን አንበርክከው እየገዙ ይኖራሉ ማለት ነው እንጂ ምንም በክልል ደረጃ የሚፈጠሩ ወንጀሎችንም ምንም በሴንትራል ገቨርንመንት በምትለው ኃይል የሚዳኝም የለ የሚታይም የለ የሚፈታ ችግርም የለም። ኦልሞስት በድሮ ጊዜ በመጽሐፍ በምን እንደምናነበው ዘመነ መሳፍንት አይነት የሚመስል ነገር ነው ያለው። ኤክሰፕት ወንጀለኞች ናቸው አብዛኞቹ ከአብይ ጋር የሚሰሩ ለዚሁ ለጥቅም ለመጠቃቀም እነሱ የአብይን መንግስት በመጠበቅ እሱ ደግሞ የሚፈልጉትን ነገር ከህዝቡ እንዲዘርፉና የሚፈልጉትን ወንጀልም እንዲሰሩ በመፍቀድ ይህንን ነው እንደዚህ ያደረጉት። ግን የትግራይና የኢትዮጵያ ነገር በጣም ደስ የሚለው ነገር አሁን መጀመሪያ ላይ የነበረው ቁጣ የመጀመሪያው ጦርነት ምናምን ለምሳሌ በወልቃይትና በአፋር ድንበሮች ላይ ውዝግብ ያሉባቸው ቦታዎች ላይ በሰላማዊ መንገድ ነው እንጂ መነጋገር የምንፈልገው ጦርነት አንፈልግም አሉ። ህወሓት እንዴት ነው እንዴ ድንገት የሆነ ፖዚቲቭ ነገር ብልጭ ያለለት ምናምን አለን ማለት ነው። ሲያስበውም አያዋጣም። በሁሉም ጋር ተዋግቶ አይቻልም። ህዝቡም ደክሞታል በጦርነት በሁሉም አቅጣጫ በሁሉም የአፋርም ህዝብ የአማራም ህዝብ የትግራይም ህዝብ ዋጋ ተከፍሎበታል። ስለዚህ እነዚህ ድንበሮች አካባቢ ያው ጊዜው አይደለም በማለት ነው እንጂ ነገ አያነሳውም ብዬ አይደለም። በነገር ላይ እሱ እኮ ነው። ግን አሁን መቲ ይቅርታና አሁን ያነሳሽው ነገር ነው እንግዲህ ይሄ ደም አፋሳሽ የሆነው ጦርነት በባለፉት 2 እና 3 ዓመታት በተለይ በሰሜኑ ጦርነት ከትግራይ ጋር በተያዘ ጦርነት ብዙ ውድመት ደርሷል፣ ብዙ እልቂት ደርሷል። የጦርነት የመግቢያው ልምምድ ፊሽካው ደግሞ ይሄን ይመስል ነበር። አስተውሰሽ እንደሆነ ምርጫ ይካሄድ አይካሄድ በዚህ ከኮሮና ጋር በተያዘ እናካሄዳለን አታካሄዱም ቆይ አይቆይ በእንዲህ ተባለ። ከዛ በኋላ በራሳችን ምርጫ እናካሄዳለን አሉ አደረጉ። ይሄ ጨበራ ምርጫ አለ አብይ አህመድ። ደረጃው ከፍ እያለ መጣና ወደዛኛው ወዳልተፈለገውና እንደ ሀገር ብዙ ቁስለት ወዳመጣብን ጦርነት ውስጥ ተገባ። አሁንስ ይሄ ዝግጅት ወዴት ያመራናል? ህወሓት በለየለት መልኩ በአብይ የተሾመውን ጊዜ አስተዳደር ገልብጦ ቀድሞ የነበረውን ነገር ከፕሪቶሪያል ስምምነትም ውጭ በሆነ መልኩ አሻሚም በሆነ አነጋጋሪ በሆነ በቃ በማን አለብኝነት መጥቷል ወደዚህ። እንዲህ ያለው እንቅስቃሴ ድጋሚ በክልሉ ጦርነት የተካሄደ እንደሆነ ያን ዘግናኝ የሆነ ደም አፋሳሽ ሂደት ደግመን ልናየው ነው ወይ? ያን እንዳናይስ ምን ይሁን ምን ይደረግ? ወደዛ ነገርስ እንዳንገባ ምንድን ነው መደረግ ያለበት? አሁን በባለፈው ልክ ለጦርነት የመሮጥ ፍላጎት ያለ አይመስለኝም። ለምን ገና ሪከቨር እኮ አላደረግንም። ከጦርነቱ ሪከቨር አላደረግንም። ገና አላገገምንም። ገና ብዙ ችግር አለ። ገና በዚህ ከጦርነቱ ጋር በተያያዘ ብዙ ጉዳት አለ፣ ብዙ ረሃብ አለ፣ ብዙ መፈናቀል አለ፣ ብዙ ነው ችግር ያለው እና ጦርነት የመጀመሪያ አማራጭ እና እንደ በፊቱ እየደነፋ የምትሄድበት አማራጭ አይደለም። አሁን ጦርነትን የማስወገድ እና ሌላ አማራጮችን ሁሉ አንጠፍጥፎ የመጠቀም መሰለኝ ያለው ፍላጎት። እንደተረዳሁት ከሆነ የህወሓትም እንደዛ አይነት ነገር ነው ሲናገሩ የነበረው። እንደውም የጦር ጀቶች መቀሌ ላይ ቅኝት ሲያደርጉ ታዩ የተባለው ከነ አብይ ነው።
አብይ ላይ ይሄ ነገር አለ ወይ ምናምን ብትለኝ አብይማ ጦርነት ይወዳል፣ በጣም ነው የሚወደው። ጦረኛ ነው። ጸጭር ሲል አይወድም። ተጨማሪ ደም መፋሰሶች መኖር አለባቸው። በጣም አንደኛ ከባድ የሆነ እንትን ቢዝነስ አለው መሰለኝ ይሄ ጦርነት እንደገባኝ ከሆነ እና እነሱ የሚጠቅማቸው እነሱ ያውቃሉ። ግን በዛም በዚህም ብለው ያለ ጦርነት ግን ማደር እንደማይፈልጉ ደግሞ አሳይቶናል። መቼ? 8ቱንም ዓመት አሁን አንተ በዚህ የነበረውን የሰሜን የተባለውን ጦርነት አካባቢ ላይ የሆነውን ብቻ እንደመጡ አይደል የጀመረው? ከቡራዩ ይጀምራል የመጀመሪያ ቀን፣ ከዛ ይቀጥላል በኦሮሚያ በአማራ ክልል በምናምን ሁሉ እኮ ራንደም ግድያዎች፣ ግጭቶች ምናምን እንደቀጠሉ ነው የቆዩት። ስለዚህ ይሄ መንግስት ሰላም አይፈልግም፣ ጦርነት በጣም ነው የሚፈልገው። ያለውን ገንዘብ ሁሉ ኢንቨስት የሚያደርገው እንደምታየው አለኝ የሚለው የሚሰራው ፋብሪካ የምን የሜካናይዝድ ፋርሚንግ እህል ማሳደጊያ ወይም ማረሻ አይደለም፣ ጥይት ፋብሪካ ነው ሲያስመርቀኝ። ድሮን ምናምን ይላል፣ በዚህ በኩል ጀት ይላል። የሚመጣው የኢትዮጵያ ገንዘብ ሁሉ መሳሪያ ነው የሚገዛበት። ወጣቱ ሁሉ ትምህርት ምንም አያደርግልህም ብሎ ውትድርና ነው እየመለመለ ያሉ። ስለዚህ በጦርነት ህዝቡን እያዋከቡ እያዳከሙ በጦርነት በተዳከመች ሀገር ላይ ስልጣን ይዞ ገንዘብና የሀገሪቷን ንብረት እየበዘበዙ ህዝብን አንበርክከው ደሙን እያፈሰሱ ከላይ ቁጭ ማለት የሚፈልጉ ሰዎች ናቸው። ስለዚህ አይሄድም አይደለም ከአቅም ችግር በስተቀር ከአቅም ካላጣ በስተቀር ጦርነቱን አይፈልጎም አልልም አቤ። ስለዚህ ነው አሁን ኦኤምኤን እስከዛሬ ተቃዋሚ ነኝ ምናምን ነበር የሚለው አስመስሎ ነበረ። አሁን ግን የኦህዴድን መልእክት ይዞ ብቅ ብሏል ዛሬና እዛ ላይ ልክ ወልቃይቴዎች እንዲዋጉ ነው የሚፈልገው። አሁን እዚህ ላይ በትግራይ መንግስታዊ ስልጣንን በኃይል የያዘው ቡድን የትግራይ ግዛታዊ አንድነትን ማስከበር ተቀዳሚ አጀንዳዬ ነው ማለቱ ተሰማ ይልና እያለ ቡድኑ በክረምት ምናምን በአማራ ክልል ጋር የሚወዛገቡበትን እነዚህ ራያ አላማጣ ምናምን አካባቢዎችን ከክረምት በፊት በኃይል ለመያዝ እያቀደ ነው የሚለው። በተለይ ወልቃይት ጠገዴን፣ ጸለምትንና አካባቢዎችን መያዝ ለትግራይ ህልውና እጅግ አስፈላጊ እንደሆነ ቡድኑ አንጾት ሰጥቶ መወያየቱን ገልጿል ይላል። ይሄ ፒውርሊ የተፈበረከ ነው። አሁን ይህን ምልን እናንተ የምናውቀው ነገር አለ። ህወሓት ይህንን አይልም ሳይሆን አሁን እያለ ግን አይደለም፣ ወይም ውሸቱን ነው። አሁን እያለ አይደለም። አሁን ያሉት ውርክቦች ውስጥ ላይ እንኳን አልተረጋጉም። ባንክ እንዲቆም ተደርጓል። በብሔራዊ ባንክ የገንዘብ ችግር አለ፣ መፈናቀሉ አለ፣ ረሃብ አለ፣ መዓት ሺህ ጉድ ነው ያለው። በዚህ እርስ በርስ ተፋጠው ነው ያሉት። ይሄ ሁሉ ባለበት ወልቃይትና ራያን እንትን ለማለት ለመውሰድ ቡድኑ እያሴረ ነው ብሎ አንድ ሰው ፌክ ዜና ይዞ ሲመጣ ውሸት መሆኑን ታያለ። ምንም ይሄን ለማለት ምንም አይነት ቅንጦት የለውም። በአሁን ሰዓት አይፈልግም አልልህም። እሱ ጊዜውን ጠብቆ ይፈልጋል ይነሳል ብዬ ገብታለሁ። እነሱም ቀድመው በኃይል መሄድ አንፈልግም ብለው መግለጫ አውጥተዋል። እውነቱን ለመናገር መግለጫ አውጥተዋል። ከዛ ግን እንደዚህ ሲመጣ አሁን የሚፈለገው በተቃዋሚ ፓርቲ በሚመስሉ ሚዲያዎች የወጣው ለምንድን ነው? እዛ አካባቢ ያለው የፈረደበት የወልቃይት ማህበረሰብ ድሮም ሲጨፈጨፍ የነበረውን የተከዜ ምናምን ብለው ሁሉ እዚህ ላይ ዘርዝረውታል። ተዘጋጅቶ በተጠንቀቅ ተዘጋጅቶ ነው የሚገኘው ለጦርነት ምናምን ብለው እነሱ ዩኒፎርማቸውን እየተኮሱ እየተዘጋጁ መግለጫ እያወጡና አበባው ምናምን እዛ ሄደው ምስኪኑ የተከዜ በጀት እንኳን ያልተመደበለት ማህበረሰብ ሄዶ ከህወሓት ጋር እንዲዋጋ እያዘጋጁት ነው ያሉት። እሱ ምንም ነገር ሳይደርስበት በአማራ ክልል ኮስት ማለት ነው፣ ወይም እዛ አካባቢ ያለ በወልቃይቴ ደምና መስዋዕትነት ህወሓትን እንደገና ከዛ ከህወሓት ጋር ውጊያ የመቅጠም ፍላጎት እንዳለው አይተናል። የማንረሳው ነገር ደግሞ አረዘምኩብና በቅርቡ ነው እንግዲህ በምርጫው ጉዳይ ላይ አንዴ በምዕራብ ትግራይ ሲሉት፣ አንዴ በወልቃይት ሲሉት ምርጫው የሚከናወነው ሲሉት፣ አንዴ የስንዴ ምናምን ቲሸርት አልብሰው እነ ኮሎኔል ደመቀን ሲያወጧቸው፣ አንዴ ደግሞ እንደውም ሁሉንም ነገር ትተናል የወልቃይት ጉዳይ በፌዴራል መንግስት ስር ነው ብለው ተናገሩ። ከሆነ ለምን ብሎ ነው የተከዜ ዘብ ሄዶ የሚሞተው ታዲያ? በፌዴራል መንግስት የሚመጣ ወታደር ይዋጋ እንጂ ለምንድን ነው የሚዋጋው? አየህ። እና ድንገት ደግሞ እነሱ መጥተው ወልቃይት ማለት ጀመሩ። ኦህዴዶች ለምን ያንን ማህበረሰብ ግር አድርጎ ሄዶ እንዲዋጋና እንዲሞት? ይሄ ስራዬ ተብሎ የተጀመረ ሴራ ነው። ጦርነቱን አብይ ይፈልገዋል። ነገር ግን ምንም አቅም የለውም። አቅም ስለሌለው እዛ አካባቢ ያለው ማህበረሰብ ሄዶ እንዲዋጋና እንዲጫረስ ደም በደም እንዲሆን ነው የሚፈልገው። ከዛ ውጭ ግን ህወሓቶች ደግሞ እዛ ውስጥ ያለውን ነገር ራሳቸውም የተረጋጋ ሁኔታ ላይ ናቸው ብዬ ለማመን ይቸግረኛል አሁን ባለበት ሁኔታ።
አይ ይሄንን አንቻርቹን ነገር የሚያጠናክረው ነገር ያው ጀነራሉ አበባው ታደሰ ያደረጉት ንግግርም አለ። እሱን ደግሞ እስኪ እንየውና የበለጠ የሚያገናኝልን ነገር ነው። በምስሉ ላይ እንደምንመለከተው እንግዲህ ተዘጋጅተናል ይላሉ ጀነራል አበባው ታደሰ። በጦር ግንባር ነው እንግዲህ ይህንን ነገር ያደረጉት። የጦር ኃይሎች ምክትል ጠቅላይ ኢታማዦር ሹም ጀነራል አበባው ታደሰ በሰሜን ምዕራብ ዕዝ ጉብኝት ማድረጋቸው ተገልጿል። ጀነራሉ በግንባር ተገኝተው ባደረጉትም ንግግራቸው ዕዙ ከታሪካዊ ጠላቶቻችን የሚሆን ከባንዶች ሊሰነዘር የሚችል ጥቃትን መመከትና መደምሰስ በሚያስችል የዝግጅት ደረጃ ላይ ይገኛል። እናም ተዘጋጁ ሲሉ ጥሪ አቅርበዋል ለወታደሮቹ። ይሄ ምን ማለት ነው? በእርግጥ ከዚህ በፊት ከባንዳዎች ሲሉ እንግዲህ የሚታወቅ ነው። እንደገና ደግሞ ከታሪካዊ ጠላቶቻችን ብለው በሁለት መድበው ነው እና እነዚህ ለመመከት ዝግጅት ያስፈልጋል የሚል ጥሪ ነው ያደረጉት። ታሪካዊ ጠላት ማን ነው? ባንዳው ማን ነው ብለን እንገምት። መቴ ባንዳው እነሱ ናቸው። እኔ የማውቀው እነሱን ነው በባንዳነት። ታሪካዊ ጠላት ከተባለ እነ ግብፅን ምናምን ማንሳት ይቻላል። ዞሮ ዞሮ ይሄ አሁን የምታየው እዚህ ሰራዊት ግብፅን ለመውጋት አይደለም የሚሰልጥነው፣ አቅም የለውም፣ ችግር ነው። ያ በጣም ጥበብ ይፈልጋል። አሁን ዙሪያችን ተከበና ያለ ነው። እሱ ከባድ አደጋ ነው። እዚህ ላይ መጥቶ በመደንፋት የሚቀየር አዲስ ነገር የለም። ባንዳ ግን እነሱ ናቸው። አሁን ሄደው ራሱ በጣም እኮ ነው የሚያሳዝነው። በኢትዮጵያ ላይ ትርቆ እንደዚህ አይነት ቁማር የኢትዮጵያ ሕዝብ እንደው በቃ ደንቆሮ ነው መሀይም ነው ብለው ነው የሚያስቡት። በዚህ አጋጣሚ ሄደው እዛ ተነሳና ምናምን የት ነው ያሉት? አሁንም እዛው ሰሜን ናቸው ያሉት። እዛው ሰሜን ነው ያሉት። ምንም ሌላ አይደለም። ከዛው እየመለመሉ ከዛው እያዘጋጁ እዛው ነው ሊያጋድሉ እየተንቀሳቀሱ ያሉት። ስለዚህ ሌላ የተሻለ መፍትሄ መፈለግ አለበት። ጠቅላላ እዛ አካባቢ ያለው ሰሜኑ ጠቅላላ እርስ በርስ እየተጋደለ የኦህዴድ ስልጣን አስጠባቂ መሆን የለበትም። ሌላ መንገድ አለበት። እዚሁ ላይ የሚነሳው ነገር ግን መቲም ጀነራል አበባው ታደሰ በሰሜን ምዕራብ ዕዝ ሆነው የሰጡት መግለጫ ላይ መንግስት ፖለቲካዊ ችግሩን በጠረጴዛ ዙሪያ ከዚህ በፊት አሁን በዚህ ውይይታችን ላይ አንቺ አስቀድመሽ ስትናገሪው ነበር። ይሄ በጠረጴዛ ዙሪያ ተነጋግሮ የመፍታት በውይይት ነገሮችን እንትን የማለት ፍላጎትም ጭምር እንደሌለ የሚያሳይ አይነት ነገር። በእርግጥ ወታደር ነው እየተመረቀ ነው ያለው። ወታደር ቦታ ላይ ሆነሽ የምታደርጊያቸው ንግግሮች አሉ፣ ምን አሉ። ግን የእሳቸው ንግግር ግን የመንግስታቸውና የእሳቸው የንግግር ሁኔታ ስንገመንግም መንግስታቸው የሰጣቸው ተልዕኮ የአብይ አስተዳደር ብልጽግና የምንለው ማለት ነው መባል ያለበትን ነገርና ችግሩን በውይይትና በሰከነ መንገድ ለመፍታት ሳይሆን በጦርነት ለመፍታት ያለው ዝግጁነትን የሚያሳይ ነው። በሌላ መልኩ ደግሞ መቲ ይሄ ቅድም ብለሽዋል፣ ባንዳ ማን ነው ስንል የሰጠሽው ምላሽ አለ። ያ እንዳለ ሆኖ ይሄ ባንዳ እና ይሄ መሰል የሆነው የመከፋፈል ትርክት አሁን እናካሄደዋለን ለሚሉት ይሄ ለስሙላ ሀገራዊ ምክክርን ብለው ሀገራዊ ውይይትን ብለው ከዚህ ጋር ተያይዞ ይሄ ባንዳ ጽንፈኛ ተላላኪ ምናምን ብሎ በእንዲህ መልኩ መፈረጅ እናደርገዋለን ብሎ ወይ ይሆናል ብሎ አብይ በተደጋጋሚ ሲናገሩ ስለነበረው ብሔራዊ እርቅና መነጋገር እንዲህ አይነቱ ከጦርነት ዝግጁነት ጋር ተያይዞ አንድ ላይ ስናየው የሚታረቅ ሀሳብ ነው ወይስ በአገዛዙ በብልጽግና ቤት ውስጥ ይሄ ነገሮች አይፈልጉም? እሱ እኮ ነው የሚያሳዝን እኮ የሀገራዊ ምክክሩ ዝም ብለው ቀልድ ነው። እዛ ታች ሄደው ገበሬ ምናምን ነው የሚያማክሩት። ገበሬውን ቁጭ ምናምን ብለው ገበሬው ደግሞ ስለ ማዳበሪያ ችግር እዛ አካባቢ ስላለው የሰላም እጦት ምናምን ነው የሚያወራው። ገበሬው ምን ያርጋቸው? በሰላም መኖር ነው የሚፈልገው። የችግሩ ምንጭም የችግሩ ፈችም አይደለም። የችግሩ ምንጭም የችግሩ ፈችም ፖለቲከኞች ናቸው። እነሱን ዘለ ሄደ እነሱን ጥለ የተወሰኑ ተደማሪ ፓርቲዎችን አጀንዳ ወስደ ሌላው ደግሞ ጥያቄ ሲያቀርብልህ ከውይይቱ አስወጥተህ ገጠር ለገጠር እየዞሩ ህዝብ አወያየን ምናምን። የምን ፌስቲቫል ነው የያዙት? የህዝብ ለህዝብ ፌስቲቫል ከሆነ ሙዚቀኛ ወይንም ምናምን የሆነ ትርኢት ምናምን ይዞ ሄዶ ማለት ነው። የህዝብ ለህዝብ ግንኙነት ማለት እሱ ነው። ከዛ ውጭ ፖለቲካል ጉዳዮች ግን ፖለቲከኞች ይመለከታቸዋል። ጥያቄ አንስተው ጫካ የገቡ ሰዎች ወይ ፖለቲካ ፓርቲ ውስጥ ያሉ ሰዎች ወይም አክቲቪስቶች ይህ በፖለቲካው ጉዳይ ላይ ዋና አቀንቃኝ የሆኑት ዋና አክተሮች የሌሉበት እንትን የለም። ስለዚህ ለይስሙላ ነው። አሁን ምን ነው የፈለግኩት? ለዛ ይሄ ነገር ለነገ መጥፎ አይደለም ወይ? አዎ መጥፎ ነው፣ ግን ነገም ይሄ እንዲመጣ አይፈልግም ነው የኔ እንትን የምታየው አይፈልግም። አሁን እነሱ ትዝ ይልሃል፣ ሁሉም እኮ ስም አለው።
ዳንኤል ክብረትም አብይ አህመድ ምንም እየወጡ አዳዲስ ስም ነው በቃ አዳዲስ ስም። ብርሃኑ ጁላም አዳዲስ የስድብ አይነት ሲሰድቡ ደግሞ ግለሰብን አይደለም የሚሰድቡት፣ ህዝብ ነው የሚሰድቡት። ህዝብ ነው የሚሰድቡት። በቃ ሙልጭ አድርገው አንድን ህዝብ እንደ ህዝብ ስትሰድበው ነገ ምንድን ነው ለአንተ ሲጀመር ለአንተ ያለው አመለካከት ሙሉ በሙሉ ይቀየራል። በጠላት አይን ነው የሚያይ። ስለዚህ አንተ ያለበት ቦታ ላይ ቁጭ ብሎ እንኳን ለውይይት ለምንም ነገር እንድትጠፋ ነው የሚፈልገው። በቃ ለዚህ ነው ብልጽግና እንዲጠፋ የሚፈልገው። በጣም ብዙ ማህበረሰብ ተሰድቦል፣ ተንቋል፣ ተዋርዷል፣ ደሙን ፈሷል። በዚህ ለስድብ ይጭነቃ እንጂ በድሮን እየተጨፈጨፈ አይደል እንደ ያለው ከዛ በላይ እሱማ። ስለዚህ የጀነራል አበባው መልእክት ያው ባንዳን ለመደምሰስ ተዘጋጅተናል የሚለው ንግግር መንግስት ፋኖና ህወሓትን በአንድ ላይ የሀገር ጠላት አድርጎ የመፈረጅና አዲስ መጠነ ሰፊ ጥቃት የመክፈት እቅድ እንዳለው አመላካች ነው ብለን መውሰድ እንችላለን። ጦርነት እንደሚፈልጉ ለመደምሰስም እሱ ደምስሰው አያውቁም። ይኸው ዛሬ ሰሞኑን ሁሉ በየቀኑ ነው ሰራዊት ሲገባ የነበረው። ፕሪቶሪያ ፊርማ እንኳን ከተፈረመ በኋላ በጣም ብዙ ወታደሮች የተማረኩ ወታደሮች በትግራይ ውስጥ እንዳልወጡ ታውቃለህ አይደል? እዛው ዞር ብሎ የመለሳቸውም የለም። እዛው እየተንከራተቱ ነው የነበሩት በጣም ብዙዎች። ሕክምና ላይ ሆነው ከስንት ወር በኋላ እንደገና ወደ አፋር እንዲሻገሩ ተደርጎ የአፋር ሎጊያ ያለው ሆስፒታል እያከማቸው ምናምን በሕክምና ማጣት ብዙ ሰውነታቸውን ወደ መቆረጥ የደረሰ ምናምን ሰዎችን ሁሉ አይቻለሁ፣ አግኝቻለሁ። በጣም ብዙ ነገር ነው ያለው። ብዙ መንግስት የሚሰራውን ወንጀል ተናግራ አጨርሰውም። ግን የመደምሰስ ፉከራዋ አለች። በቃ የቀረቻቸው ፉከራና ሌብነት ብቻ ነው የቀራቸው። ፉከራና ሌብነት አላቸው እስካሁን እንትን አላሉ። ጉልበት ግን የላቸውም። ይህንኑ ደግሞ አሁንም እኮ እንዲገልላቸውም እንዲሞትላቸው የሚፈልጉት ያ ተገሎና ሞቶ እንዲያልቅ የሚፈልገው የሰሜኑ ክፍል እኮ ነው። አሁንም እዛው አማራ ክልል ሄደው ነው እየፎከሩ ያሉት። ሄደው እዛው ተጨማሪ ጦርነት ባለፈው በነበረው ጦርነት እኮ መከላከያው እየወጣ አማራ ክልል ድቅቅ ነው ያለው አይደለም። እሱን እኮ ነው አሁንም ይፈጸምብህ ድጋሚ እያሉት። እንደውም እንኳን አነሳው ግልጽ አድርጌልና ባለፈው የሆነብህን ነገር ይፈጸምብህ ድጋሚ። ከጦርነቱ በኋላ ትምህርት ቤት ሰርተዋል፣ አልሰሩም። ለወደሙት ቤቶች ተሰርተዋል፣ አልሰሩም። ሆስፒታል አቋቁመዋል፣ በእርዳታ በብዛት ዲያስፖራውን ያቋቋመው መንገድ ሰርተዋል፣ አልሰሩም። ምንድን ያደረጉት ከጦርነቱ በኋላ ካልከኝ ሌላ ጦርነት ጀመሩበት። እዛው ህዝብ የደቀቀው ማህበረሰብ ላይ ሌላ ጦርነት ጀመሩ። እሱም አልበቃቸውም። ምን የማጥፋት ዓላማ ከሆነ ያላቸው እሱም አልበቃቸውም። አሁን ሄደው እዛ በልተዘጋጅና ድጋሚ እናደቃለን፣ እንደመስሳለን፣ ራስህን እና አካባቢህን ምናምን ደምስሰህ ጨርስ። ከዛ በኋላ እኛ በስነስርዓቱ አገር ሰፍተን እንኖራለን ካልሆነ በስተቀር እነሱ የሚደመሱት አንዳች ነገር የለም። ህዝብ ለህዝብ ነው የሚደማሰሰ ያለው። ባለፈው የሚሆነው ነው፣ አሁንም ይሄ ነው እየሆነ ያለው። የባለፈው የራሱ ምክንያት አለው። ሁሉ ነገር ጥፋት ነው። ብዙ ጥፋቶች ተፈጽመዋል። እስከ ደብረ ሲና ድረስ ብዙ ጥፋት ተመቶ ተፈጽሟል። ያንን ህዝብ መከላከል አለበት። በዚህ ምንም አቋም የሚለወጥ አይደለም። አሁን ግን ረጋ ብሎ ማሰብ ያስፈልጋል። ረጋ ብለው እያሰቡ ነው ብዬ ነው ማስበው። አሁን ማህበረሰቡ ደክሞት ተጎሳቁሎ ተቸግሮ በመንግስት ላይ እምነት አጥቶ መንግስትም እያሳደደው በቃ ችግር ብሎት ባለ ሰዓት ሄደው ተነስ እና ትደመስሳለ ማንን? በቃ ወንድሞችን ነው እንግዲህ አሁን ፋኖ ወንድሙ ነው ምናምን ወይ ዘመዱም ሊሆን ይችላል። እዚህ ወታደር የሆነ ሰው ዘመዱም ሊሆን ይችላል። ሄደ ትደመስሳለህ ምናምን ብሎ እንደዚህ አይነት ቁማር፣ እንደዚህ አይነት ጭካኔ እነዚህ ሰዎች ነገ ይሄ ታሪክ ሲያልፍ በራሳቸው ህዝብ ላይ በማህበረሰብ ላይ እንደዚህ አይነት ወንጀል ፈጽመው የራሳቸውን ንግድና ምናምን እንጃ ሰው ስንት ዓመት እንደሚኖር አላውቅም። ዞሮ አዲስ ጦርነት መንግስት ይዞ እየመጣ ነው። ባለው ጦርነትም ሰርቫይቭ ማድረግ አልቻለችም ኢትዮጵያ፣ ተዳክማለች። ስለዚህ ወደ ጦርነት የሚሄዱ ነገር እንዲያቆሙ የውጭ ኢንተርናሽናል ኮሚኒቲው እየተናገረ ነው። አይተህ ከሆነ እየተናገሩ ነው፣ ያስጠነቀቁ። እነሱ ግን ይደነፋሉ፣ በጣም እየደነፉ ነው ያለው። ግን አቅም ሳለው እንዲያቆም ነው እንግዲህ። ተገቢም እንዳልሆነ እንደ ሀገር የሰው ልጆች ህይወት ይጠፋል፣ በግራ በቀኝ ሀብት ንብረት ይወድማል። እንደ ሀገር ከባድ ቁስል ውስጥ ነው ያለብንም። ቁስል አላጠገግን ማን ነው አልዳንም፣ አላገገምንም። ድጋሚ ይሄንን አንፈልግም፣ ይሄ እንዲሆንም አንሻ። ያ እንዳለ ሆኖ ግን እንደሚሉት ጀነራሉ የመደምሰስ እንደዚህ የማድረግ የምርስ አቅም አላቸው ወይ? በአማራ፣ በኦሮሚያ፣ በትግራይ እንደገና በአንዳንድ በደቡብ አካባቢ ላይ ያሉ እንቅስቃሴዎች አሉ፣ በሌሎችም አካባቢ ላይ ይሄንን እውነት የመደምሰስና መከላከያ በሚባለው ልክስ ደረጃ አቅምና ችሎታ ውስጥ አለ ወይ? ወታደሩ በራሱ በአገር አቀፍ ደረጃ
ሀገር አልባ ሆኖ እየተቅበዘበዘ በሄደበት ቦታ ሁሉ የጠላት ሰራዊት እስከ መምሰል ደረጃ የደረሰበት ሁኔታ ነው ያለው። መቴ በአሁን ሰዓት መከላከያ ሰራዊት እንደ ሀገር መከታ የመቆጠሩ ሁኔታ በአብይ አህመድ አገዛዝ ምክንያት በተለያዩ አካባቢዎች ስምና ዝናውን አጥተዋል። መከላከያ ሰራዊት ወንበር አስጠባቂ ሆኗል። ህፃናቶች ናቸው፣ ለአቅመ ውትድርና ያልደረሱ ናቸው። የደረሱት ደግሞ የሚሄዱት ወንድሞቻቸው ጋር ነው። ራሱ ከትግራይ፣ አማራ፣ ኦሮሚያ የምንለው ከተለያየ አካባቢ ኢትዮጵያ ራሱ ከዛውም ከአማራ አካባቢ መጡት የራሱን ወንድም እንዲወጋ ነው የተደረገው። በዚህም ምክንያት መከላከያ ሰራዊት በባለፉት 8-3-5 ዓመታት በተደረጉት የእርስ በርስ ጦርነት ምክንያት በገዛ አገሩ ሀገር አልባ ሆኖ እየተቅበዘበዘ የወገን ጦር እስካለ መምሰል ደረጃ የደረሰበት ሁኔታ አለ። በእንደዚህ ሁኔታ ላይ ተኩኖ ነው ደምስሰን ባንዳና ሴረኛው ጽንፈኛ ልክ እናስገባለን ተላላኪው ምናምን ክብር ጥሴ እያሉ እኚህ ጀነራል የሚናገሩት እሳቸውም ሆነ መንግስታቸው አቅም ሳለው ወይ አሁን ይህንን የማድረግ አቅም ሳለው ወይ? በዚህ ጉዳይ ያለሽ አስተያየት ምንድን ነው? የለውም አቅም። ለዚህ እኮ ነው የተከዜ ዘብ እርዳኝ፣ ሚኒሻ እርዳኝ፣ ምናምን እርዳኝ እያለ ይህም ንግግር እኮ እዛ ተሄዶ ያው ላይዋጋም ይችላል፣ ለመዋጋት ያለው ስነ ልቦናም ያው የተዳከመ ሊሆን ይችላል በሚል ነው እኮ እዛ ድረስ እየተሄደ እኮ ካምፔን እየተደረገ ያለው። እሱ ብቻ አይደለም። አሁን በኦሮሚያ ክልል በሁሉም ቦታ ላይ በእርግጥ ውትድርና በቃ ሰው እንዲገባ እየተሞከረ ነው ያለው። ኦሮሚያ ክልል እኮ በኮታ ነው በግዴታ ከልጆቻችሁ ይህን ያህል አምጡ ምናምን ተብለው እየሄዱ የአካባቢያቸውን ሁሉ ርቀው እየሄዱ እየተሸሸጉ ነው ያሉት። መዋጋት የማይፈልጉ ወታደር መሆን የማይፈልጉ ወታደር ሁሉም ሰው ወታደር አይሆንም እኮ ተምሮ ሌላ ቦታ ላይ ማገልገል የሚፈልግ አለ። በዛ የተነሳ በጣም ከባድ አፈሳ እየተደረገ ነው ያለው። ከተማው ላይ ብትል ገጠሩ ላይ ብትል አፈሳውን አጣጥፎታል። ለምን አቅም የላቸውም። በ3 ወር አይደለም ያዘጋጁት። በ3 ወር ለብለብ ራሱ ጠቅላይ ሚኒስትሩም ተናግረው በ3 ወር ወታደር ማዘጋጀት ይችላል ብሏል። አቅም የላቸውም። ፍላጎቱ አላቸው፣ የመደምሰስ ምኞት አላቸው። ምኞቱና አቅሙ ራሱ ባይኖራቸው እንኳን እነሱ አነሳስተውት ህዝቡ ለህዝቡ እርስ በርስ ቢጫረስ እና ህዝብ ለህዝብ ተነስቶ ቢታኮስ እና ከዛ በኋላ ቢዳከምላቸው ይፈልጋሉ። ስለዚህ እሱን የማድረግ እንቅስቃሴ ነው እኔ እያየሁ ያለሁት በአሁኑ ሰዓት ማለት ነው። ግን የኢትዮጵያ የ50 ዓመት የጦርነት ታሪክ እየባሰ እየከፋ እንጂ እየቀነሰ ስላልመጣ አሁን ህዝብ ለራሱ ህዝብ ለህዝብ ራሱ የራሱን መንገድ ካልፈለገ በስተቀር እየሄዱ ማዝመት ነው፣ መፎከር ነው። ውድመቱ ላይ የሉበትም እነሱ። እርዳታ የለ፣ ባጀት የለ፣ ምን የለ። ከዛ ሌላው የሚነሳው ይቅርታ መት እዚህ ላይ ነው። አሁን ህዝብ የራሱን ውሳኔ ወስኖ ህዝብን መሰረት ያደረገ ተገቢ የሆነ ጥያቄ አንስተሻል። ከባለፉት ከጦርነት ልምዶቻችን ተነስተን ይሄ ነገር አይበለው አያምጣው እንደው የሆነ እንደሆነና ባይሆን ራሱ አሁን ራሱ መንግስት ካለው ፍላጎትም ተነስተን እንደ ህዝብ ጦረኞቹ ግራና ቀኝ አሉ ይህንን የሚፈልጉት። ማንንም ከዚህ ከደሙ ንጹህ የምናደርገው ነገር የለም። ልክ አብይ አህመድ በዚህ በኩል እንደምንወቅሰው ተገቢም እንዳልሆነ እንደ ሀገርም ብዙ ኪሳራ እያደረሰብን ያለ ግለሰብና የሚመራውም ድርጅት መኖሩን ሁሌ እንደምንናገረው ሁሉ አብይን ስንኮንን ህወሓትን እያጸደቅን እንዳልሆነ ተመልካቾቻችን ሊገነዘቡ ይገባል። ማለት ይሄ የግሌ ማሳብ ጭምር ስለሆነ ማለት ነው። ለዚህ ሁሉ ችግር ህወሓትም የአንበሳው ድርሻ አለበት። የአንድ ወገን ብቻ አይደለም ይሄ የሚሆነው። አሁንም በዚህ ጉዳይ ዳግም ወደማይፈለግ ደም አፋሳሽ ወደሆነ ጦርነት የተገባ እንደሆነ በግራም በቀኝ ህወሓትንም በመደገፍም ሊሆን ይችላል፣ አብይንም በመደገፍም ሊሆን ይችላል። የአብይ አገዛዝ ስርዓት የአብይን ወንበር ለማጽናት እንዲሁም ደግሞ የህወሓትንና የነደብረጽዮን ወንበርን ለማጽናት ያ ሁለቱም የሚሉት ለህዝብ ነው ትግል ነው የሚሉት። ይሄም ሀገርን ህዝብን ሉዓላዊነትን ብሎ ነው በግፋ ዝመት ቀኝ ወደኋላ ግራ ወደፊት የሚለው ያገዛው ስርዓት አብይ አህመድ። በዛም ወገንም ቢሆን በሌ ትግራይ ህዝብ ድንበር፣ ርስት፣ ማንነት፣ ሉዓላዊነት እንደዚህ የሚሉት ነገር አለ እያሉ ነው ወደዚህ ነገር የሚያስገቡት። በዚህ መሃል ይሄ የማይፈለገው ጦርነት የተነሳ እንደሆነ ከባለፈው ልምዳችን ተነስተን ምንድን ነው እንደ ህዝብም እንደ አጠቃላይ ትምህርት መውሰድ ያለብን? ምን እንማር? ይህንን ለመማር መጽሐፍ አይደለም የምናገላብጠው፣ የቆየ ቪዲዮ የቆየ ምን አለ የምንለው ነገር አይደለም። እኔም ባችን የቅርብ ጊዜ የ3-4 ዓመት ያለፍንበት ታሪክ ነው፣ ሂደት ነው። ከዛ ተነስተን አሁን ምን እንማር? ምንስ መደረግ አለበት? የመጀመሪያው አለመሳተፍ ነው። ላለመሳተፍ መሞከር
ራስን ነፃ ማድረግ ራስን እንትን ማለት በጦርነት ሂድና ወንድምህን ግደል እህትን ግደል ምናምን ሲባል አይ በቃ ሌላ ኑሮ ነው ሊኖረኝ የሚገባው ብሎ ለመንግስት ፕሮፓጋንዳ አለመገዛት፣ ለደም አፍሳሽ መንግስት አለመታዘዝ፣ የራስን መንገድ መፈለግ። ከዛ የተሻለ ሌላው እንግዲህ የሚመለከታቸው ትላልቅ አካላት የፖለቲካ አካላት ሊሆኑ ይችላሉ፣ ተቋማት ሊሆኑ ይችላሉ፣ የሃይማኖት ተቋማት ሊሆኑ ይችላሉ። እነሱ እየተነጋገሩ ይሄ ህዝብ ከገባበት መከራ እንዴት እናውጣው እንጂ ይሄን ህዝብ ተጨማሪ ሌላ መከራ እንዴት እንስጠው ሳይሆን ይሄ ህዝብ ተጨማሪ መከራ መጥቶበታል እንዴት እናውጣው ከእስከዛሬ ውስጥ እንዴት ያገግም የሚለውን ነገር ማለት ነው። በቃ ህዝብ እኮ ጉልበተኛ ነው። አንድ ላይ ከመጣ ከተስማማ እምቢ ካለ እምቢ ነው። በቃ እምቢ ካለ እምቢ ነው። በቀዳማዊ ኃይለ ሥላሴ እኮ ወደ እንግሊዝ ሀገር እኮ እዚህ ተሰደው መጥተው እኮ ጣሊያን ኢትዮጵያ ውስጥ እኮ ተሸንፏል። ህዝብ ጉልበት ሲኖረው ማለት ነው። አንዳንዴ መሪ ራሱ አጠገብ ባይኖር እንደ ህዝብ የነቃ ህዝብና ጎበዝ ስትሆን አገርን እንኳን ከባዳ ጠላት በዚህ ደረጃ ታድናለ። ስለዚህ ግዴታ ከላይ ከምናምን የሚጠበቅም ነገር አይደለም። በሚቻለው መልኩ ህዝብ ለህዝብ የሚቻለው በተቋማትም በምንም እንትን ማለት ነው። ከዛ ውጭ ግን አልዋጋም ነው አልዋጋም። በቃ እሱን እኮ ነው መቴ እና ይሄን ነገር ለህዝቡ እንዴት ነው መገለጽ መቻል ያለበት? አሁን አዋጊዎቹ በልተወጋ ተወረርክ ተነስ ነው የሚሉት። ያ ተወጋ ተወረርክ ተነስ የሚለው ነገር ለአዋጊዎቹ እንጂ ያ ነገር አለመሆኑን እንዴትስ ማሳየት ይቻላል? አሁን ህዝብ አለመሳተፍ ነው ብለሻል። በጣም አጭርና ግልጽ የሆነ ቅልብጭ ያለ መልስ ነው የመለሽው። በጣም በቃ የማያሻማ ነገር ማለት ነው። በዚህ ነገር ውስጥ የለውበትም አልሳተፍም ማለት ነው። እንደዛ ላወቀ ነገሩን ካፍንጫው ፈቀቅ አድርጎ ላሰበ ለተመራመረ በቂ መልስ ነው። ምንም ማስረጃ ነገር የለም። አልሳተፍም ለሚልም ጥያቄውም ለሚያቀርበው። ሆኖም ግን አዋጊዎቹ ቅድም እንዳልኩሽ ድግሉና ልትወረር ነው፣ አገር ሊጠፋ ነው፣ ልትወድም ነው የሚል የተለመደ በገዢዎች በኩል የጦርነት የመቀስቀሻ መፈክሮች አሉ። በዛኛውም ወገን ልክ እንደዚህ አይነቱ ነገር አለ። እውነት ይሄ ከሆነ ደግሞ በሚል ደግሞ በቅንነት በዚህኛውም ወገን አገር የሚጠፋ ከሆነ እንደዚህ ውድመት የሚመጣ ከሆነ እንደው ለሀገር የሆነ ነገር የምር ከቅንነት ተነስቶ ማለት ነው የሚገባበት ነገርም አለ። በዛኛውም ወገን ልክ እንደዛ ይሄ አለመሆኑን እንዴት ማሳየት ይቻላል? እንዴትስ ማስረዳት ይቻላል? በነገር ላይ ትግራይ አካባቢ ብዙ ወጣቶችን ብያሉ እንደሆነ ሰምተሃል አይደል? አንዋጋም፣ በቃ ደክሞናል፣ ተጎድተናል። እዛ የሚሄዳችሁ ሞት የማይቀርላችሁ ምኑና እዚህ ከኛ ጋር ሆናችሁ ራሳችሁን ነፃ አውጡ ሲል ነበረ። ኤግዛክትሊ አለ አንዋጋም እያለ እኮ ነው። አንዳንዴ እኮ ማስረዳትም እኮ አሁን እኮ ይሄ ሶፊስቲኬት የተወሳሰበ ፖለቲካ አንደርስታንዲንግ ምናምንም እኮ አይደለም። በቃ አይችሉም እኮ አይችሉም። ምንም ነገር ቤት ላይ ምንም አንዳንዱ እኮ በዚህ አጋጣሚ ብዙ አሁን አብይ አህመድ የሚመለምላቸው ወታደሮች እኮ በቃ ምንም ቤት ነው የሚውሉት፣ ስራ የላቸውም። ስለዚህ ውትድርና ደሞዝ አለው ብሎ ስለሚያስቡ ሞቶ ደሞዝ ለማግኘት ብለው ወታደርነት ውስጥ ይገባሉ። በጣም ይገርመኛል። አንዴ ሞተ ደሞዝ ለማግኘት ከሞትክ እኮ ደሞዙን ማታገኘው ያው ለቤተሰብ ይደርስ ይሆናል። እና አካባቢ ያለው የኑሮ ሁኔታ፣ የስራ አጥነት፣ የችግር ተስፋ የመቁረጥ የመሳሰሉ ነገር ገፍቶት ወደዛ ይህንንም ደግሞ አውቀው ነው መሪዎች የሚያደርጉት። ወንጀለኛ መሪዎች ይህንን አውቀው ያደርጉታል። ከዛ በኋላ ክፍት የስራ ቦታ፣ ክፍት መደበቂያ ያንን ብቻ ያደርጉታል። ስለዚህ ይህንን ሊገልጹ የሚችሉ ሰዎች በየአቅጣጫው ይነሳሉ ሁሌም። አሁን ለምሳሌ አሁን እኮ በአማራ ክልል ላይ እኮ ብዙ ሰው የሚታለልልህ የለም። ሲጀመር የአማራ ክልል ራሱ ጦርነት ገጥሟል ከመንግስት ጋር። ስለዚህ የተጀመረ አለ አደረጃጀት አለ። እዛ ውስጥ ነው ከገባ የሚገባው። ለምን ያኛው በየቀኑ ያው ድሮን ስለሚወርድበት የጥፋቱ ያው የዘር ማጥፋትም የምናምን ያለው ወንጀል ጠቅላላ ስለሚያውቅ በቤት ውስጥ የገባበትን ነገር ሁሉ ስለሚያውቅ ያንን ለመከላከል ይዋጋል። ከዛ ውጭ በዚህ በኩል ሂድ ብትለው በጣም ጥቂት ታገኝ ይሆናል። እንደው የካድሬ ልጅ የምናምን ልጅ ያኛውን ያልተረዳ ወይም በግል ከሌሎች ጋር ጥያቄ ያለው ምናምን ወደ ወልቃይትና የተከዜ ዘብ ላይ ምናምን ስትመጣ ግን እዛ አካባቢ ያለው አደረጃጀት ብዙ ጊዜ በእነ ኮሎኔል ደመቀ ስር ነው ያለው። ራሱን ችሎ የሚንቀሳቀሱ ነገሮች አሏቸው። ፖለቲካ በጣም የአብይ ፖለቲካ ገብቶበታል። ስለዚህ እነሱን ደግሞ ወልቃይቶቹ ውጭ ያሉትም እዛው ሀገር ውስጥ ያሉትም የራሳቸውን የሆነ አቋም አላቸው።
ስለዚህ ያንን ነው እየተወያዩ ያደርጋሉ ብዬ የምገምተው። በእርግጥ ኮሎኔል ደመቀ ከአብይ ጋራ መጀመሪያ ላይ እንደው ውጥረት ውስጥ ሊሆን ስለሚችል ነገሮችን መረዳት ያስፈልጋል የሚል አቋም ነበር የነበረኝ። አሁን ግን ፈርዘር ሄዶ የስንዴ ቲሸርት ለብሶ ብልጽግና ፕሮሞት ሲያደርግ ከዚህ በኋላ ምንም ፕሮቴክት ልናደርገው አንችልም። ስለዚህ የዛን አካባቢ ትግል የመሸጥ ነገር ያ መስዋዕትነት የመሸጥ ነገር አለ ተብሎ ተነስቷል። ከዛ ውጭ ግን እሱ በሉ ተነሱና ለብልጽግና እንሙት እንዋጋ ሲል ደግሞ እኮ የዛን ጊዜ ወልቃይት በፌዴራል መንግስት ስር ቱን ስትል እሰይ በቃ ችግሩ ተፈታ ያለ ሰው በቃ ችግሩ ተፈታ ያለ ሰው እንዴ! ዋናው ችግር እኮ የነበረው እኮ አካባቢ የአማራ ክልል ነው እንጂ የህወሓት ነው ወይስ የብልጽግና ነው እኮ አልነበረም። ኦህዴድ ይምራው አልነበረም። ወይም በፌዴራል መንግስት ይሁን በህወሓት ስር ይሁን አልነበረም። ውይይቱ የነበረው በህወሓት ስር ነው ወይስ በአማራ ክልል ስር ነው የነበረው? ሁሉ መስዋዕትነት የተከፈለበት ጣልቃ ገብቶ አብይ አህመድ በኔ ስር ሲል እንደ ሶሉሽን አድርገው የተቀበለውን ኃይል ህዝቡ አምኖ ይቀበላል አይቀበልም ማየት አለበት። ይሄን ደግሞ በዚህ አጋጣሚ የወልቃይት ሰዎች በጣም የተደራጁ ናቸው። ከውጭ በዚህ በህወሓት ጫና ምክንያት ተሰደው በሱዳን በምን ውጭ ሀገር ብዙ ናቸው ያሉት በተለያዩ ሀገራት እና የራሳቸው አደረጃጀት የራሳቸው መስመር አላቸው። ያንን ህዝቡን በደንብ አዌር ያደርጉታል ብዬ እገምታለሁ። ከዛ ውጭ ግን አብይ አህመድም እንደዚህ አሰልፎ የሚነዳው ሰራዊትም እዛ አካባቢ በዛ ደረጃ ያለ አይመስለኝም። እሱም ብቻ ሳይሆን ህወሓቶችም አንዋጋም ብለዋል። እንግዲህ ስለዚህ የተፈለገው ከወልቃይት ጋር መዋጋት ከሆነ አንዋጋም ካሉ የአብይ አህመድ ያለው አማራጭ ሄዶ በሄሊኮፕተር በጀት እና በድሮን አንወጣም ከዚህ ሄደን አንዋጋም ካሉ ሄዶ በድሮን በምናምን መምታት ነው። ለሱ ደግሞ እንግዲህ እናያለን። ለሱ መከላከያ አለን ምናምን የሚባል ነገር ሰምቻለሁ። እሱን ደግሞ ሲያደርግ ዓለም አቀፉ ማህበረሰብ ያየዋል። የሚታይ ነው። በጣም አጣብቂኝ ውስጥ ነው ያለው። ለዚህ ነው እኮ ግቡልኝ እናንተ የሚለው የወልቃይት ዘብ እናንተ ግቡልኝ ምናምን የሚለው እኮ ለዚህ ነው። መልካም እንግዲህ የሁሉ ንግግራችን ዋናው ነገር ምንድነው? ጦርነት እንዲቀር ነው። ጦርነት እንዳይመጣ ነው። ጦርነት አውዳሚ ነው። ጦርነት ብዙ ነገር ያበላሻል። እንዲህ በሚሆነው ነገር ላይ ደግሞ ጉዳቱ ደርሶብናል። በቅርብ የምናውቀው ነገር ነው። ህመሙን ያህ እንዳይሆን ነው የመጀመሪያም ንግግራችንም ሀሳባችን። ሲቀጥል ደግሞ በግራና በቀኝ ደግሞ ያለው ሀሳብ ምንድን ነው የሚል ለተመልካቾቻችን ለማስረዳት ነው ይህን መሰናዶ ያቀረብ ነው። ምናልባት ወደፊት ይሄ ነገር መፍትሄ እንዲያመጣ እንዲበጅለትም የምንችለው እንደ ሚዲያ እንደ ህዝብም ብቻም ሳይሆን እንደ ሚዲያስ ምንስ ትምህርት ወስደናል ከዚህ የሚለውም ነገርም ማየትም መፈተሽም ያስፈልጋል። ከባለፈው ልምዶቻችን ተነስተን እንደ ግለሰብም እንዳለን ነገር በአጠቃላይ በእያንዳንዱ ባለን ተሰጦና መሰጠት እንዲህ አይነት ጉዳዮች ሲፈጠሩ ማን ምን ያድርግ የሚለው ነገር ትምህርት እንደምንወስድበት ተስፋ አደርጋለሁ። እንግዲህ ይሄ ነገር መፍትሄ እስኪያገኝ ድረስም የምንቀጥልበት ነው የሚሆነው። እንግዲህ በዚህ መልኩ በኦሮሚያ፣ በአማራ፣ በትግራይ እንዲህ አይነት የጦርነት ዝግጅት ባለበት ሁኔታ ምንም ደግሞ እንዳልተፈጠረ ምርጫ አካሄዳለሁ የሚል የአገዛዝ ስርዓት ነው የገጠመን። እንደ ሀገር እኮ የገጠመን ፈተና ከባድ እኮ ነው እየተባለ ያለው። ይህ ሁሉ ነገር ረግቦ እንደ ሀገር ሰላም ሰፍኖ እንደ ሀገር ያሉብንን ችግሮቻችንን ተወያይተን ለምርጫው አስቻይ ሁኔታ ፈጥረን ጦርነትን አርግበን እንደ ሀገር ሰላም ሆነን አንድ ትራንዛክሽን የሆነ የሽግግር ሂደትና የሽግግር ፍትህ ፈጥረን ከፈቀድክም ከወደድክም አንተንም ሁሉ ባካተተ መልኩ አንተን ስለ አብይና ስርዓቱን ነው የተባለለት የተነገረው ማለት ነው። ይሄ ሁሉ በሆነ መልኩ ወደ አንድ ሁላችን የሚያግባባን ነገር እንፍጠር። ይሄ ምርጫ፣ ይሄ ጦርነት፣ ይሄ ለይስሙላ ምክክር ሀገራዊ ምናምን የሚባሉ ነገር ወዲህ አድርገውና እንደ ሀገር መፍትሄ የሚያመጣለን ነገር ላይ ትኩረት ይደረግ ቢባል የተለያየ ስያሜና ቅድም እንዳየነው የባንዳነት የተላላኪነት የሚል ፈረጃዎችን በመለጠፍ ሁሉንም ወደ ጎን ገፍቶ በሶስቱም በትልልቅ ህዝብና ክልል ያለበት አካባቢ ላይ በአማራ፣ በትግራይ፣ በኦሮሚያ ጦርነት አካሄዳለሁ እያለ ዝግጅት ላይ ነው ያለው። በተቃራኒው ደግሞ ሀገር አቀፍ ምርጫ አካሄዳለሁ የሚል የይስሙላ ምርጫ ዝግጅት ላይ ይገኛል። እስኪ ስለዚህ ጉዳይ ደግሞ ትንሽ ቆይታ እናድርግ። እናም ይኸው እዚህ ምስሉ ላይ እንደምንመለከተው አብይ አህመድ በጅማ ዞን የጉማ 2 ምርጫ ክልል የብልጽግና ፓርቲ የህዝብ ተወካዮች ምክር ቤት እጩ ሆኖ ቀርቦልናል። እንግዲህ አብይ አህመድ ያው የሚጠበቅ ነው። ይህ በእንዲህ እንዳለ ደግሞ አንድ ሌላ መረጃ አለ። የኢትዮጵያ ሰብአዊ መብቶች ኮሚሽን ይዞት የወጣ አንድ ሪፖርት አለ። ምናልባት እዚህ በሪፖርቱ ላይ እንደምንመለከተው ገዢው ብልጽግና ፓርቲ ዜጎችን በግዳጅ
ሰላማዊ ሰልፍ እንዲወጡ ማስገደድና ተፎካካሪ ፓርቲዎች ደግሞ ሰላማዊ ሰልፍ መከልከላቸውን ባደረግኩት ክትትል ደርሼበታለሁ ሲል ሪፖርት አቅርበዋል። ሰምተሻል መጤ? በጣም የሚገርም እኮ ነው። ገዢው ብልጽግና ፓርቲ ዜጎችን በግዳጅ ሰላማዊ ሰልፍ እንዲወጡ ማስገደድና ተፎካካሪ ፓርቲዎች ደግሞ ሰላማዊ ሰልፍ መከልከላቸውን ባደረገው ክትትል መመልከቱን የኢትዮጵያ ሰብአዊ መብቶች ኮሚሽን ይፋ አድርጓል። የኢትዮጵያ ሰብአዊ መብቶች ኮሚሽን ይህንን ይፋ ያደረገው ሚያዝያ 29 ቀን 2018 በቅድመ ምርጫ ሂደት ላይ ያደረገውን ክትትልና ያገኘውን ምልከታ ይፋ ባደረገበት ወቅት ነው። ይህንን ይፋ ያደረጉት ደግሞ የዳይሬክተሯ ወይዘሮ መቅደስ አመኑ ናቸው። እዚህ በፎቶ ላይ የሚታዩት እንግዲህ የአብይ በጅማ ዞን እጩ ሆኖ መገለጹ በእርግጥ የሚጠበቅ ነው፣ አዲስ ግኝት አይደለም። እንደ ሀገር ቅድም ያነሳነው ነገር አለ። ምርጫውን አስቻይ ሁኔታ የለም ስንል ደጋግመን ስንናገር ነበር። አሁን ኦልሞስት 20 ምናምን ቀን ነው የቀረው። ግንቦት 24 ነው የሚካሄደው። አሁን ሚያዝያ 29 ላይ ነን ያለነው። ኦልሞስት የ20 ምናምን ቀናት ጊዜ ነው ያለው። ይሄ ሁሉ ቀን ከመምጣቱ በፊት ምርጫ ለማስካሄድ የሚያስችል አስቻይ ሁኔታ የለም። አፈና፣ እስር፣ በእኩል ተወዳዳሪዎች የሚወዳደሩበት እና መሰል የሆኑ ብዙ ምክንያቶች በማቅረብ ይሄ ነገር መፍትሄ በጅለት ይሄ ባልሆነበት ሁኔታ ምርጫው የይስሙላ ነው ስንል ነበር። ይሄው ምርጫው 20 ምናምን ቀን ሲቀረው የኢትዮጵያ ሰብአዊ መብት ኮሚሽን ገዢው ፓርቲ ለምርጫ ቅስቀሳ ዜጎችን በግዳጅ ሰልፍ እያስወጣ ነው፣ በተቃራኒው ደግሞ ተቃዋሚ ፓርቲዎች ደግሞ ለምርጫ ቅስቀሳ ሰልፍም ሆነ የአዳራሽ ስብሰባ ለማካሄድ የሚያደርጉትን ነገር አፈና እየፈጸመባቸው ነው ሲል መግለጫ አውጥቷል። እና ምን እንበለው ምርጫውን መቲ? አይ ምን እንለዋለን? እነሱ እዚህ ጋር ባያወጡትም በፊት ለፊት ያው እየወጡ እየተናገሩ ነው ተፎካካሪ ፓርቲዎች። በቃ ይሄ መንግስት እኮ ከአፋኝነትም ከሌብነትም ከወንበዴነትም በላይ ጨፍጫፊ ነው። ጨፍጫፊ የሚለውን ስም ከደረሰው በኋላ እነዚህ ትናንሽ ነገሮች ናቸው የሚሆኑት ማለት ነው። እና እኔ በጣም የሚገርመኝ አንዳንድ ትላልቅ ወንጀል የሚሰሩ ሰዎች ትናንሹን ቢተዉት። በቃ ኦልሬዲ በትልቅ ወንጀል እኮ እየተከሰሱ ነው ሰዎቹ አይደል? በዘር ማጥፋት፣ በጦርነት፣ በማገት፣ ሰዎችን በመግደል ምናምን። እነዚህኞቹን እንደው ትናንሾቹን ቢተዋቸው ብዬ ነበር የማስበው። ግን ምንም አይቀራቸውም። በቃ ምንም። አሁን በዚህ በቴዲ ላይ በዳስጣን ላይ በየቀኑ የሆነ ችግር ይፈጥራሉ። በየቀኑ ዘፈኑ ወጥቶ እንግዲህ ጊዜው አልፏል። ዘፈኑ እንግዲህ ሳምንታት አለፉት። እነሱ ግን በየቀኑ አዳዲስ ችግር ይፈጥራሉ። እየለቀሙ ሰዎችን ማሰር ወደ 9 አሳድገውታል። ዛሬ ነገ ደግሞ አንድ ነገር ይፈጥራሉ። ከነገ ወዲያ ደግሞ አንድ ነገር ይፈጥራሉ። በጣም ትናንሾች ናቸው። በቃ በጣም ትናንሾች። መንግስት ሊሆን የማይገባው ምንድን ነው? ሮንግ መንግስት፣ አገርን የሚያጠፋ መንግስት እንዴት አይነት ነው ተብሎ ወደፊት ለትውልድ ሲጠይቀን እንደ ብልጽግና አይነት ብለን የምንናገራቸው ምንም ወንጀልና ምንም ትናንሽ ግፎች ሳይቀሩ የማይጸየፍ ሁሉ የሚሰራ ማለት ነው። ስለዚህ አሁን ምርጫ ምረጡ በአንድ ጎን መከራ ነው። ምርጫ ካርድ ውሰዱ አንወስድም ሲባል ቤት ድረስ በግዴታ ይሰጣል። ደግሞ ምርጫ ካርዱን ደግሞ ወስዳችሁ ላትመርጡ ትችላላችሁ ብለው ደግሞ ከቤታቸው መልሰው እየለቀሙ ነው። በግዴታ በየቤቱ እየሄዱ ወየሁላችሁ ወጥታችሁ እንድትመርጡ ነው። የምርጫ ካርድ ካልያዛችሁ ሕክምና ቦታ ጤና ጣቢያ ላይ ምናምን እነዚህ የመድህን ሄልዝ ኢንሹራንስ ምናምን ባንክ ገንዘብ ለማውጣት በራስ ገንዘብ የታለ የምርጫ ካርድ ትባላለ። በዚህ ሁኔታ ህዝብ አንገት ላይ ቆመህ ምርጫ መደረግ አለበት ትልና ከዛ በኋላ ምርጫውን ደግሞ በእንደዚህ ሁኔታ ታጨመላልቋለ። አበል እየሰጠ በሴፍትኔት ምናምን የተወሰኑ ሰዎችን ታስወጣና ሌሎችን ሊያስወጡ ሲሉ አይ አንተማ አይፈቀድም። በቃ በጣም የሚገርም እፍርታምነት ማለት ነው። ወንጀለኝነቱንም እፍርታምነቱንም መሀይምነቱንም ጭካኔውንም ሌብነቱንም እንዴት እንደዚህ ይካኑበታል? እኔ በጣም የገረመኝ ማለት ነው። በቃ ተክነውበታል። ስለዚህ ምንም ቢያደርጉ እኔ ምንም አዲስ ነገር ምንም የሚመጣ ነገር የለም ምንም። በተለይ አሁን ደግሞ ትንሽ ድንጋጤውም አለ። ኤርትራ መንግስትና የአሜሪካ መንግስት አንዳንድ ነገሮች የተነጋገሩ ነው ምናምን ሲባልም የሚፈጥረው አለመረጋጋት የበለጠ ህዝቡ ላይ የበለጠ እንዲሰየጥኑ እየገፋቸው ነው ያለው እና ዝም ብለን በቃ ይሄ መንግስት የተሳሳተ መንግስት በስህተት ስልጣን ላይ የወጣ ነው ብለን ስላሰብን የሚያመጣቸው እነዚህ ትናንሽ ነገሮች እንደውም ምንም አይደሉም ባይ ነኝ።
በበኩሌ። ሌላው ከዚህ ጋር ተያይዞ በምስሉ ላይ የምናየው እንግዲህ የኦሮሞ ነጻነት ግንባር ኦነግ ፕሬዝዳንት አቶ ዳውድ ኢብሳ በጸጥታ ስጋት ምክንያት በዘንድሮ ምርጫ እንደማይወዳደሩ የድርጅቱ አመራር ለምርጫ 2018 ለኢትዮጵያ ኢንሳይደር ገልጸዋል የሚል አንድ መረጃ ወጥቷል። የኦነግ ዲሲፕሊን ቁጥጥር ኮሚቴ ሊቀመንበር አቶ አለማየሁ ድሮ ለምርጫ 2018 ዳውድ ኢብሳ እጩ ነበሩ። በሚወዳደሩበት ቦታ ላይ ግን ያለው የጸጥታ ሁኔታ አስቻይ ስላልሆነ ራሳቸውን ከምርጫ አገለሉ እና የምርጫ የት ነው የሚካሄደው? ስለሆነ በኦንላይን ነው መሰል የሚካሄደው። የአቶ ዳውድ ኢብሳ ያው የቁም እስረኛ አድርጓቸዋል ብልጽግና ለረጅም ጊዜ። ከዛ በኋላ ደግሞ አሁን የሚወዳደሩት ወለጋ ነው። አይ ቲንክ ሆሮ ጉድሩ ይሆናል እዛ አካባቢ ይመስለኛል። ብቻ የሚሄዱበት ቦታ አሁን እኮ ብለን ጨርሰነዋል። እንዴት ብለው ሄደው ነው እዛ ድረስ የሚወዳደሩ? ሲጀመር የቁም እስረኛ ናቸው፣ ላይፈቀድላቸውም ይችላል በአብይ አህመድ። ሲቀጥል ቦታው የጦርነት ቦታ ነው፣ የጦርነት ቀጠና ነው። ሰዎች የሚገደሉበት በየቀኑ እንደ የብልጽግና ባለስልጣናት በየጊዜው የሚገደሉበትም ነው። በዛው ልክ ደግሞ እንደገና ሌሎች ደግሞ አሁን በአማራነታቸው ሰዎች የሚገደሉበት የሚፈናቀሉበት በጣም ዴድሊ የሆነ ቦታ ነው። በጣም አደገኛ ቦታ ነው። እዛ ቦታ ላይ ራሱ ምርጫ ራሱን ይካሄዳል ብዬ አላምንም። ሲጀመር ብዙ ክልል ምርጫ የለም። መንግስት ዝም ብሎ ያው ተመርጫለሁ ብሎ ይወጣል። ይሄ 4 ኪሎ መንግስት ኦህዴድ ማለት ነው፣ የሀገሪቷ መንግስት ለማለት ስለሚቸግረኝ እንጂ ምርጫ የማይካሄድባቸው ቦታዎች ብዙ ናቸው። ከዛ ውስጥ ደፍነትሊ እሳቸው የሚወዳደሩበት ቦታ ነው። እሳቸውም ሄደው ለመሞት አይሄዱ፣ መቼስ አይሄዱም። እዛም ቦታም ላይ የሚከናወን ነገር አለ ብዬ ለመገመት በጣም ነው የሚቸግረኝ። በጣም እመራለሁ ብሎ ሰው ለመሞት ይሄዳል እንዴ? እመራለሁ ስልጣን ይዤ ምናምን ብሎ ከእስር ወደ ሞት ማለት ነው። ሰዋዊ ስሜት ነው። አልቻልኩም። ለዛ ነው የሳኩትና ሰው ለመሞት አይሄድም ማለት ያው ለዛ በለው ባይዘወይ ብዙ አብይ አህመድ እየሾማቸው እና ሽመልስ አብዲሳ እየሾማቸው ወደ ኦሮሚያ ክልል የሚሄዱ ባለስልጣናት እኮ በስማም ለጉድ እኮ ነው የሚያልቁት። ዜና ብዙ አይወራላቸውም፣ ለጉድ ነው የሚያልቁት። ይገሏቸዋል፣ እዛ ያሉት ታጣቂዎች ይገሏቸዋል። እነሱም ይላካሉ፣ ምንም አማራጭ የላቸውም፣ ይሄዳሉ። በቃ እንደዚህ ነው ያለው ሁኔታው። ይሄው እኮ የበለጠ አስረጅም እንዲሆንም ለቆይታችንም ለተመልካቹም እርግጥ አዲስ ነገር የምንናገረው ነገር የለም፣ ግን በምክንያትና በእውነት እንዲሁም ደርዝ ባለው መልኩ ማቅረባችን ካልሆነ በስተቀር በትግራይ ቅድም ያየነው ሁኔታ አለ። የጦርነት ዝግጅትም የአጠቃላይ ሁኔታ በአማራ ክልል ልም ያለ መንግስት መሪ የሆነ ጦርነት አለ። ከዚሁ ከጦርነቱ ጋር ተያይዞ ምርጫውን አስመልክቶ በአካባቢ ከሚንቀሳቀሱ ኃይል የተሰጠ ማስጠንቀቂያ ጭምርም አለ። እንደገና ደግሞ ህዝቡን በዚህ ደረጃ ላይ ፍላጎትም እንደሌለው የሚታዩ ነገሮች አሉ። በኦሮሚያ ይኸው እኚህ ሰው በኦሮሞ ትግል ውስጥ ስማቸው በክፉ በደግም የሚነሳ በጣም የሚታወቁ ሰው ናቸው። እንግዲህ ኦነግ ስንል ራሱ ለቅርብም ለሩቅም ለትልቁም ለትንሹም ጆሮ ውስጥ ቶሎ የሚያቃጭል ነገር አለ። ኦነግና ስያሜ ፖለቲከኛ ናቸው። በኦሮሞ ትግል ውስጥ እውነቱን ለመናገር አቋማቸውን ባለስማማበትም አንጋፋ ናቸው። እውነት ነው። እኔም እንደዛው ነው። ከአንቺ የተለየ ነገር የለም። ድርጅቱ በራሱ የሚነሳበት ነገርም አለ። በአቋም ደረጃ ድርጅቱም ላይ ያለን ተመሳሳይ ነገር ቢሆንም ማለት ነው። ግን ይሄው እሳቸውም እንዲሁም ድርጅታቸውም በዚህ ደረጃ ባሉበት ውጣ ቅድም የሳኩበት ማለት ነው። ሰውን ለመሞት አይሄድም እንዳልሽው፣ ኧረ ይህ ምን ምርጫ ነው ቢቀር ይሻላል፣ ዋናው ለጫሞ ይደረስበታል የሚለው አይነት የሆነ የሊስትሮ ማስታወቂያ አለ። ልክ እንደዛ ላጥ ብለው ባለውበት ይሻለኛል አሉ። እንዲሁም ደግሞ ኦፌኮ ራሱም ማለት ነው በጥቅል እንደ ሀገር የሚያስኬድ ነገር ምርጫውን ላደርግ የሚያስችለኝ ነገር የለም፣ የትስ ሄጄ እኔን የማደርገው ቅድም እንዳልሽው ለመሞትማ አልሄድም በሚል መልኩ ፕሮፌሰር መራራ ጉዲናም ጭምር አይ አዲስ አበባ ላይ ሆነን ላለመሰረዝ አንድ 15 እጩ አቅርበን እንቀጥላለን እንጂ ምርጫማ የሚባል የለም ነገር ብለው ቁጭ ብለዋል። እንግዲህ ምርጫ የሚባለው ነገር ይሄንን ነው የሚመስለው። በዚህ ሁኔታ እያለን ነው እንግዲህ ምርጫ ካላከልኩ ብሎ በዚህ በኩል ሰጣ ገባ አለ። እንደገና ደግሞ ጦርነትም አለ። የዛሬ መሰናዶአችን እኔ ይመስላል መጤ ካነሳናቸው ሐሳቦች ተነስተን ምን ብለን ማጠቃለል እንችላለን? የዛሬ መሰናዶአችንን መስገው ምን ማድረግ እንችላለን? ምን መልእክት? ጦርነት፣ ግጭት በአንድ በኩል ምርጫ የሚመስል ዝግጅት ግን ምርጫ ያልሆነ በሌላ መልኩ ኢኮኖሚያዊ ድቀቱ
እንደ ማህበረሰብ የደረሱብን የተለያዩ ቁስለቶች ብዙ ማለት ይቻላል። እነዚህ ሁሉ በያዘ መልኩ ሀገር አጣብቂኝ ሁኔታ ውስጥ ትገኛለች። ከዚህ ነገር ደግሞ ለመውጣት የሚደረግ የተለያየ ጥረቶች አሉ። ከዚህ ትግል ውስጥ ከመጥፋት ትግል ውስጥ ራሴን አድናለሁ የሚል የተለያየ እንቅስቃሴዎች አሉ፣ የትጥቅ ትግል እንቅስቃሴዎች። በጎን ደግሞ ይሄንን ነገር በሰላማዊና በህጋዊ መንገድ መፍትሄ ያስገኛለሁ የሚል አቀኛ በሆነ መልኩ እንቅስቃሴ የሚያደርጉ አሉ። ስለ አቀኞቹ ነው እያወራሁት ያሉት። እንዲሁም ደግሞ ይሄ ነገር ጥቅል በሆነ ሀገራዊ ጉዳዮችን ይዘን በንግግር በውይይት በሽግግር የሚመጣ መፍትሄ እንጂ እንዲህ ካለው ችግሩ ላይ ማንም የተለየ አረዳድ የለውም፣ በእንዲህ መልኩ ነው የሚል ደግሞ ራሱን የቻለ ስብስብና እንቅስቃሴዎችም አሉ። ሁሉም ከዚህ ነገር ለመውጣት የራሱን መፍትሄ ለማምጣት ጥረት እያደረገ ነው ያለው። አገዛዙ ግን አንድ ቦታ ላይ ተቸክሎ ጦርነቱንም አካሄዳለሁ፣ ምርጫዬንም አካሄዳለሁ፣ ስልጣኔን አስጠብቄ ወደፊት ይሄዳለሁ እያለ ነው ያለው። ከዚህ አንጻር ምን ማለት ይቻላል? ለነጋሪት ቲቪ ተመልካቾች አድማጮቻችን ምን መዝጊያ ንግግር ወይም ደግሞ በዚህ ጉዳይ ላይ ያንቺ የማጠቃለያ ሀሳብ ምንድን ነው? እኔ ሀገራችን ያለችበትን ነባራዊ ሁኔታ በግልጽ የሚያሳይ መረጃዎች ናቸው የቀረቡት፣ በየቀኑ የሚቀርቡት። ስለዚህ ሀገራችን ችግር ላይ እንደሆነች፣ ማህበረሰባችን በጣም ጭንቅ ውስጥ እንዳለ፣ ማጣፊያው እንዳጠረው፣ ለውጥ እንደሚፈልግ ግልጽ ነው። ግልጽ ከሆነ ደግሞ ለለውጥ የሚደረጉ እንቅስቃሴዎችን ማምጣት ነው፣ መታገል ነው፣ መንቀሳቀስ። መታገል ሲባል ደግሞ እኔ በዚህ ነው የሚሄደው፣ አንተ ግን በዛኛው ጋር መሄድ አትችልም፣ አይ እኔ ደግሞ በዛኛው ነው የሚሄደው የሚል አጉል ልክ ቅንጦት ላይ እንዳለ ማህበረሰብ የአይዲዮሎጂ ችግር የሚመስሉ ነገሮች አሁን ውጭ ሀገር ላይ ብትሄድ ሪፐብሊካን እና ዲሞክራት ምናምን በአይዲዮሎጂ ምናምን ሊሉ ይችላሉ። ወይም እኛ ሀገር እዚህ ኮንሰርቫቲቭ ሌበር እና ግሪን ምናምን እያሉ እኔ እንዲህ ነኝ ይላሉ። ምንም ማንም ቢመጣ ትንሽ ችግሮች ሊመጡ ይችላሉ። በሀገር ደረጃ ላይ የመኖርና ያለመኖር ችግር የሚያመጣ ልዩነት አይደለም ያላቸው። የእኛ ግን እንደዛ ነው። የእኛ የአይዲዮሎጂ ምናምን እሱ ቅንጦት ነው። አሁን በሰላም ለመኖር እና ሀገሪቷን ለማዳን ሀገራችንን እንደ ሀገር ለማዳን እንደ ሀገር እንድትቀጥል ለማድረግ እና ማህበረሰባችን ከሚፈሰው ደሙ ህዝቡን ለማቆም ይሄ መንግስት መቀየር አለበት ካልን ወደ የት ነው የሚቀየረውም ተብሎ መታሰብ አለበት። የሚቀየር መንግስት አለን? የሚመጣ አለን? መልሶ የሚያደማን ነው ወይስ የተሻለ ነው? ማን ነው የሚመጣው የሚለው ነገር ላይ ምሁራንን የሚሉ አዋቂዎች ነን የሚሉ ፖለቲከኛ ነን የሚሉ ጽንፍ ይዘው ለብቻቸው በጣም ሞኝነት በጣም ይበዛል እኛ ሀገር። እኔ እንደ ሞኝነት ነው የማየው። አንድ ቤት ውስጥ አሁን እዚህ ትልቅ ቤት ውስጥ እንደ ቤተሰብ ብንኖር አንድ ሰው ብቻ መፍትሄ ሊያመጣ አይችልም። አንድ ሰው መፍትሄ ቢያመጣ ሌላው አብሮ በመፍትሄው ከተሳተፈና ከተስማማ ነው እንጂ አንዱ ያመጣውን መፍትሄ ሌላኛው እየቆራረጠ የሚጥል ከሆነ ተያይዘ ገደል ነው። ቤቱ የተቃጠለ ከሆነ አብረን የምትቃጠለው። ስለዚህ መጀመሪያ በቋሚ ነገሮች ላይ ሀገርን ማስቀጠልና ህዝብን ደግሞ ህዝብ ማንም የሚሞተው ሁሉም ማለት በሚቻል ማለት በብዛት የሚሞት አለ። በጣም በከባድ ሁኔታ ጥቃት የሚፈጸምበት አለ። እንደዚሁ ደግሞ ትንሽ ያለ መንግስት መጠቀሚያ እያደረገው ደግሞ ያጠፋዋል። ስለዚህ ሁላችንም ከተጎዳን ሀገራችን የጋራ ከሆነች ሀገራችን ሴቭ ማዳን ካለብን እኛም መዳን ካለብን ሀገርን የማዳን ፕሮጀክቱ የጋራ መሆን መቻል ነበረበት። ዝም ብለህ በጎጥ በዚህ ብትሯሯጥ ያን ያለ ለውጥ አይመጣም። የተወሰነ ለውጥ ታመጣ ይችላል፣ ግን ብቻ የምትድንበት ነገር የለም። ቅድም እንዳልኩ ቤት ውስጥ እሳት ቢቃጠል አንድ ብቻ ራሴን አምልጬ በመውጣት ምድን አይደለሁም። ለምን? ውጭውም እሳት ከሆነ ማለት እዚሁ በጋራ ነው። በዛ አንተ በዚህ ትይዛለህ፣ አንተ በዚህ ይዛል የተባበረ በሀገራችንም ላይ አሁን በጣም ክፍተት የፈጠረው እና ለለውጥ የለውጥ ሂደቱን ያረዘመው እና ጉዳታችንንም በጣም ያሰፋው ይሄ መንግስትም እንዲንቀንም ያደረገው የህዝብ አለመተባበር። በቃ ይሄ ቂሙ ምናምን እኔም አለብኝ እኔም ከሌ እኮ እንደዚህ አድርጓል፣ ከሌ እኮ እንደዚህ ያስጨርሷል፣ ከሌ ምናምን እላቸው አሉ። ቢያንስ እኮ ከወንጀለኞች ውጭ ያሉ ሰዎች እኮ በጋራ መነጋገር ይችላሉ። ካልሆነም ደግሞ አለ የተባለው ሶሉሽን መጥቶ አንድ ላይ መጥቶ መጀመሪያ ሀገር የማዳን መፍትሄ ላይ መነጋገር። ይሄ እነዚህ ሰዎች ሙሉ በሙሉ ሳያጠፉን ሀገር የማዳን መፍትሄ ላይ መነጋገር እና መፍትሄ መፈለግ። ይሄ ደግሞ ለጊዜው ይሄን መንግስት ምናምን ለውጥ ማምጣት አለው ከዛስ በኋላ የሚል ለመጀመሪያ ጊዜ በታሪካችን የሆነ ዘመን ተሻጋሪ ለውጥ በደንብ አስበን ተዘጋጅተንበት አጥንቶ የሚመጡ ኃይሎች ቢመጡ የኢትዮጵያ ህዝብ ረፍት ያገኛል እና
አሁን አኩርፎ የተቀመጡ አይ ፖለቲካውን እንትና ይዙታል እኛ አያገባንም የሚሉ ምናምን። አገሪቷ ግን እንደዚህ ስትደማ ሲፈስ ግን እኩል ነው ደማችን የቤተሰቦቻችን እንደሚፈስ እኩል ነው ሀገር አልባ ምን ሆነውና ነቃ ነቃ ማለት ያስፈልጋል ነው ምነው። ሌላ ጆሮ ያለው ይስማ ነው ብለው እንግዲህ ሌላ ምን እላለሁ። መልካም መቴ እጅግ አድርጌ አመሰግናለሁ። ባነሳነው ርዕሰ ጉዳይ ላይ ለአድማጭ ለተመልካቾች ለሰጠሽው ማብራሪያ ትንታኔ እግዚአብሔር ያክብርልኝ፣ ክብረት ይስጥልኝ መቴ። አመሰግናለሁ። አድማጭ ተመልካቾቻችን የትግራይ አዲሱ ፍጥጫና የክልሎች ጦርነት በተሰኘው ርዕሰ ጉዳይ ያነሳነው ሀሳብ ይህን ይመስል ነበር። ካነሳነው ሀሳብ ይጠቅማል ይሆናል ያላችሁ ነገር እንዳገኛችሁ ተስፋ እናደርጋለን። በሌላ መሰናዶ ዳግም እስክንገናኝ ድረስ ያላችሁበት ሰላም ቆዩ።